እሷን እናትም አሳስራት እንደነበረ ምናምን ነገር ሰምቻለሁና አንተ እኔ ባጭሩ ልልህ የምፈልገው ከዚህ ነገር በሰላም እንድትወጣ ነው። ገብቶሃል? ይሄ ነው ያ ነው ልልህ አልፈልግም። ወንድ ልጅ ነን፣ በስትክክል እናውራ ብዬ ነው አሁንም ካሜራን አብራም ነው ነገር ያልኩት። ቁጭ በል ነው ማለት ቁጭ በል ነው ማለት ሌላ ነገር እንዳገባ ማን ስለሆነ ለቀቀኝ። ወደዛ ማን ነው የምታስቀምጠው? ተወራ ከሆነ ቁጭ ብለህ አውራ። ደህና ነኝ፣ ምንም አይደለም ማለት ከእስከዛሬው እሻላለሁ። እግዚአብሔር ይሻልሻል፣ ቀስ እያልሽ ይሻልሻል። እንደገና ሌላ ድቃላና ሌላ ደግሞ ያልሆነ ከምታመጪ ይሻልሻል። በቃ አሁን ቁጭ ብለሽ ቤት ውስጥ ሰራተኞቹ ይንከባከቡሻል። በደንብ ታገግሚያለሽ። እንዴት ነው የምታወሪው? ልጄ እኮ ነው የወረደው። ላንቺ ቀላል ነው እንዴ? ሁሉም ነገር አስፈላጊ ስለሆነ ነው። ምን ይደረግ? አንቺ ሁሌ ዝም ብለሽ ድቃላ እየሰበሰብሽ ግን አንቺ ግን እንትን አይልሽም? አንተ ብቻዬን የመጣው መስሎን አይደል የምትጫወትብኝ የምቀልድብኝ? አይተኸዋል አይደል ያንን ጎረምሳ? እሺ ዲያስፖራውን አይተኸዋል አይደል? እና ምን ይሁን አለ ብቻዬን የመጣው መስሎን ይዘውት ይምጡ። ልቀቁኝ። ናቴን አምጥቼዋለሁ። ይዘውት ይምጡ። አለ በር ላይ ነው አመጣዋለሁ። የኔ ሳይበቃ አንተ ምን አድርግ ነው የምትላት? መቀመጫ ላይ ሰጣ። ባለፈው ስለታገዝኩ ምን ብሎሽ ነው? ቆይ ምን ተናገረሽ? ነገር አለ የማይለው ነገር የማያወራው ነገር የለም። አውቄ ምስል የፈረው መስሎ እካካም ስታስጠላ በነ ሂጂ ክፍታፍ ልታወሪ ነው አንቺ እንዳላጮልሽ ተራሱን አባ ነው እንዴ? አንተ ወደዛ ልቀቀኝ። አበዞሽ። አሁንስ ውድ ተመልካቾች ምንም ቢሉ ምንም አንድ ነገር የሚያመጡት ነገር የለም። ምንድነው እነዚህ ሰዎች? አያገባህም። አንተ ምን ቀረሽ? አንተ ስነ ስርዓት ትይዛለህ። አንተ ወሬኛ ምን እያደረጉ ነው ማለት ነው? አንተ ወሬኛ መሳሪያ ያዙት። እስኪ ዞር በይ፣ ዞር በይ። ማዘማት እስኪ የቅድሙን ወሬ እስኪ ምን እያደረጉ ነው? ውድ ተመልካቾቻችን እንግዲህ ከሆስፒታል መልስ እንግዲህ እዛ ሆነን ደውለንም ለእናትየው ብዙ ነገር ተናግረን ነበር። እንግዲህ ተመልካቾቻችን ከሆስፒታል መልስ ስመለስ እንግዲህ እዚህ በር ላይ አንድ ወጣት እየጠበቀኝ ነበር። ለምን ጉዳይ እንደሆነ ምንም ማውቀው ነገር የለም፣ ግን የወይዘሮ ጥሩ ዘመድ ነኝ ነው ያለኝ። እሺ ግባ አልኩት። እንግዲህ ምናወራው ነገር አለ። እቃህን አስጀምር፣ ካሜራ ምናምን ዘረጋጋ። አንተ መቼስ አፉን አሽሎ እንደሚያወራ ሰው እንደዚህ አይነት ነገር እንትን ትፈልጋለህ? የሆነ ብቻ ግራም ያጋባ ነገር ነው ያለኝ። ካሜራን አስጀምር ምናምን አለኝ። ኦኬ እሺ የሚጠቅም ነገር ካወራኝ ነው ያልኩት። የሚጠቅም ነገር አወራለሁ ብሏል። እስቲ በጣም ጥሩ ንገረን፣ ራስህን አስተዋውቀን፣ እስቲ ወደ ጉዳዩ እንግባ። እሺ ከራሴ ሲጀምር ናትናኤል ብርሃኑ እባላለሁ። እሺ ናትናኤል፣ እና እኔ አንድ ልነግርህ የምፈልገው ነገር ስለ ልጅቷም ያለውን ነገር ሁሉንም ነገር አውቃለሁ። ስለ የትኛው ልጅ? ኤደን አውቃለሁ ሁሉንም ነገር። ያው የወይዘሮ ጥሩ ዘመድ ነኝ ካልክ እንግዲህ ኤደንን ታውቃታለህ። አታውቃትም ማለት? አዎ በሚገባ አውቃታለሁ።
እና እሷ ላይ የደረሰውን ነገር ምናምን ነገር ሁሉንም ነገር አውቃለሁ። ራሷን ለማጥፋት እንደሞከረች እሷን እናትም አሳስራት እንደነበረ ምናምን ነገር ሰምቻለሁ። እና አንተ እኔ ባጭሩ ልልህ የምፈልገው ከዚህ ነገር በሰላም እንድትወጣ ነው። ገብቶሃል? ይሄ ነው ያ ነው ልልህ አልፈልግም። ወንድ ልጅ ነን፣ በስትክክል እናውራ ብዬ ነው አሁንም ካሜራን አብራ ምናምን ነገር ያልኩት። በሰላም እጠይቃለሁ ከዚህ ነገር በሰላም እንድትወጣ ማለት ነው። ከዚህ ነገር ውስጥ ይሄ የቤተሰብ ጉዳይ ነው፣ እኛ እንፈተዋለን። እሷም ወደ እናቷ ወደ አክስቷ መመለስ ትችላለች። ገብቶሃል? ሌላ ሰው እዚህ ግብ ሌላ ነገር ሊፈጠር አይገባም። በሰላም መፍታት የምንችለው ነገር ነው እኛ። እና አንተ እዛም እዚህም ሄደህ እንደ ሴት ወሬ እንትን አታቀባብል። እኔ በሰላም ልነግርህ ፈልጌ ነው እንጂ ገና ስትመጣ ከግቢ ልመልስ እችል ነበር፣ ግን እንደ ወንድ ልጅ አክብሬክ ነው እዚህ ጋር በቃ ምንም አታደርግም። እዚህ ጋር መሀል ላይ ወሬ ማቀባበል ምናምን ነገር ምንም እየፈጠርክ አይደለም። ገብቶሃል? በቃ የተፈጠረው የኛ ጉዳይ ነው፣ እኛ ራሳችንን እንፈተዋለን። አንተ ምን ቤት ነህ? እናንተ እኮ አይመለከታችሁም። ራሱ ኤደን ብላለች እኮ። አንደኛ ነገር ወይዘሮ ጥሩ ኤደንን አላሳደገቻትም ምንም ብትወላትም። እዚህም መታ እኔ ወይዘሮ ጥሩ እንዴት ሲሆኑ እንደነበር አይቻለሁ። ኢቭን እንደ ትልቅ ሰው ራሱ አይደለም ነገረ ስራቸው፣ አክብሮታቸው፣ ሁሉ ነገራቸው፣ ለሰው ያላቸው ነገር በዚህ ልክ እሷ መናገር አችልም። ገብቶሃል? ስለ እሷ ምንም የምታውቀው ነገር የለም። ገብቶሃል? አንድ ቀን እሷን አግኝተህ ስላወራት ብቻ በአንድ ቀን እሷን ገምግመ እንደዚህ በዚህ ልክ እሷን ልትናገራት አይገባም። ምክንያቱም እሷ እንደ እናትም እንደ አባትም ሆና ነው። ገብቶሃል? እኛን ያሳደገችን። ስለዚህ እንደዚህ ስትናገር በጣም ነው የሚደብረኝ። እኔ ቅድም ነግሬያለሁ፣ ላስቀይም አልፈልግም፣ ግን መስመርህን አልፈህ የምመጣ ከሆነ አሁንም ነው የምልህ፣ በግድም ቢሆን እየመጣሁም ቢሆን ላስወጣ እችላለሁ ከዚህ ቤት። አንተ ነህ እዚህ ቤት የመጣኸው አይደለ? አንተ ስለመጣ አንተ ነህ መሄድ ያለብህ። እኔ እንደ ቤቴ ነው። ይሄ አንተ ቤት አይደለም። እኔ ነኝ እንግዳ ለዚህ ቤት። ማን ነው እንግዳ? እንዴት ነው እየተናገርክ ያለው? ሌላ ነገር ውስጥ አንግባ። የምትፈልገውን ነገር ጨዋነት በተሞላበት መልኩ ተናገር። ለዛ እኮ ነው ይሄ አተብታ ትቢትን ወደዛ አድርገው። አንተ ለኔ ነው እንዴ ስለ ትቢት የምትናገረው? በጣም እያከበርኩ ነው። መስመርን እያለፍክ ነው። ተልከ ነው። ከበር ላይ አላስገባም ነበር እኔ ትቢት ምናምን ነገር ቢኖርብኝ ማለት ነው። እስቲ አንተ አስወጣኛ ታዲያ። እንዴት ነው አላስወጣ? ይኸውልህ ስርዓት ያዝ። ለቀቀኝ። ስነ ስርዓት ያዝ። እሺ የምን አባ ስርዓት ነው? ይኸውልህ ስነ ስርዓት ያዝ። ሌላ ችግር ውስጥ እንዳገባ። ተነሱት አንዱም ከዚህ ቤት ቁጭ በል ነው ማለት። ቁጭ በል ነው ማለት። ሌላ ነገር ውስጥ እንዳገባ። ማን ስለሆንክ ለቀቀኝ። ወደዛ ማን ነው የምታስቀምጠው? ከሆነ ቁጭ ብለህ አውራ። ልቀቀኝ። የምታወራ ከሆነ በስነ ስርዓት አውራ። ቁጭ ብለህ በስነ ስርዓት አውራ። የምታወራ ከሆነ የምታወራውን ነገር ተናገር። ምንም አልፈልግም። ውጣ። ቁጭ በል። አንተ እኔ ማንነቴን ሳታውቅ እንደዚህ በጣም የተዳፈርከኝ አልመሰለህ? አንተ ራሱ የኔ ማንነት አላወቅም። ማን እንደሆንኩ ታውቃለህ? የኔ ማንነት አላወቅም። ከየት እንደመጣሁ ታውቃለህ? እኔ ዲያስፖራ እንደሆንኩ ታውቃለህ? እንዴ ለስንት ዓመት አሜሪካ እንደነበርኩ ታውቃለህ? እንዴት ነው ማያገባ? እንዴ የሰው ማንነት ዲያስፖራ አይደለም የምመስለው። ኧረ እባክህ ሰፈር ውስጥ ምንም ድድብ ያሰጡትን ነው የምትመስለው። አወራር ከእያንዳንዱ ምንም ዲያስፖራ አትመስልም። ፓስፖርቴን ላሳየህ። ስለማን እንደምታወራ ግን ታውቃለህ? እኔ አንተ እንዴ አሜሪካን ስንት ዓመት ቆይቼ የመጣው ሰው ነኝ። ገብቶሃል? እዚህ ጋር አውቄ ነው አንተን በሪስፔክት እያወራው ያለሁት። ግቢውን መሆን አለበት አሜሪካን። እዚህ ግቢ ከመጣው ነው 3 ዓመቴ። አሁን እዚህ ከመጣው 3 ዓመቴ። ገብቶሃል? አይመለከተኝም። የዛን ላይ አያገባኝም። የፈለከው እኮ እኔ አያገባኝም። ላሳየህ እንደ ማንነቴ እኔ አይመለከተኝም። አታሳየኝ። እኔ ላሳየህ በቪዲዮ አይመለከተኝም። በፎቶ ማስረጃ ነው ማሳየህ። አታሳየኝ። ማንነቴን ማወቅ ከፈለክ ማለት ለሚለው አሳየኝ። እኔ አታሳየኝ። ይኸውልህ ተመልከት፣ እዚህ ጋር ታውቀዋለህ? ይሄን ቦታ ይኸውልህ ሎስ አንጀለስ ነው። ይኸውልህ በእናትህ ይኸውልህ አይመለከተኝም። እና ታዲያ አያገባኝም። እኔ ለምን ስለማታውቀው ሰው ለምን በዚህ ልክ ታወራለህ? አንተ ራሱ እኔን ታውቀኛለህ። ሳታውቀኝ ለምንድን ነው የምታወራው? ታውቀኛለህ። አንተ እኮ ነው እዚህ ድረስ የመጣው አይደል? አንተ ነህ ትላለህ እንዴ? እኔ ቤት አልመጣሁም እኮ አይደል? ይኸውልህ አንተ ነህ እዚህ ድረስ መጥተህ ያልሆነ ወሬ እያወራህ ያለው። እኔ ያልኩ ምንድነው በሰላም ከዚህ ነገር ውጣ። በቃ ምንም ነገር ሳይፈጠርብህ ከዚህ ነገር ውጣ ነው ያልኩት። እኔ ገብቶሃል? ይኸውልህ ብዙ ነገር ላስደርግብህ እችላለሁ። ገብቶሃል? ማን ነበር ስምህ? ናትናኤል።
እሺ ዲያስፖራው ናትናኤል አቤት እንዳንተ አይነት ዲያስፖራ አማርኛን እንደ አራዳ ቋንቋ የሚያወራ ዲያስፖራ ሰምተንም አይተንም አናቅም። እዚሁ ሰፈር ውስጥ ያደክ ነው የምመስለው። ሲቀጥል ደግሞ አንተ ናትናኤል ይኸውልህ በፈለከው መንገድ ብትሄድ አታሸንፍም። ይኸውልህ መተህ በጨዋነት መልኩ ያሉትን ነገሮች ለማውራት ትሞክራለህ። ከዛ ውጪ አሜሪካ ሄጄ ነው ማነኝ እኔ አክስቴ ነኝ። አንተ ቆይ ተከፍሎ የመጣህ ተደባዳቢ ዱርዬ ነህ እንዴ? ምንድን ነው የምታወራው? ሰውዬ አይምሮ በሽተኛ ነህ እንዴ? እንደዛ ነው የምትመስለው። አንተ በጣም ታገስኩ። እርግጠኛ ነህ ከወይዘሮ ጥሩ ጋር ዝምድና አለ? ምን ማለት ነው ዝምድና? እስቲ አሳየኝ ዝምድና መኖርን። መጀመሪያ እኔ ራሱ ጥፋት አጥፍቻለሁ። መጀመሪያ አንተን ማስገባት አልነበረ። የፎቶ ማስረጃ ላሳይ? አሳየኝ። ለስተ አዎ አንተ ምን ሆነ ነው? በእናትህ ማነች እቺ? ይሄ ማን ነው? ማነች እቺ? ካወካት ማለት ነው። እሷን ካወካት አክስቴን ካወካት ማነች እቺ? እሺ የማን ፎቶ ነው? ይሄ ደግሞ አጠግባ ያለው ማን ነው? አንተ ስለ ቤተሰብ ምንም ሳታውቅ ዘለመተህ ታወራለህ እንዴ? መጀመሪያ አንተ ኢንፎርሜሽን ለማወቅ እዚሁ ሰፈር ውስጥ እንኳን ጠይቅ፣ ስለኔ ስለሷም ጠይቅ፣ ማን እንደሆነ ለማወቅ ማለት ነው። ዝም ብሎ ተዘሎ መጥቶ ካሜራ ስለያዝክ ብቻ እኔ እዚህ ጋር አስገብቼክ የቤተሰቤን ነገር ልፈተፍት አችልም። ገብቶሃል? እኔ አሁንም ትልቅ ሰው ሆነ የሚዲያ ሰው ሆነ ብዬ ነው እንዲህ ተባብሬ ማወራክ። ገብቶሃል? አንተ እንጂ እኔ አንተን ማስቀየም ከብዶኝ አይደለም። እሺ አስቀየመኝ። ከዚህ ቤት ትወጣታለህ። አሁን ይኸው ልንገርህ፣ ምንም ወሬ ምናምን ነገር አልፈልግም። ካሜራማን ምንም ወሬ ምናምን በሩን ክፈት። ትወጣታለህ። እኔ ላግኝህ። ተበራት አልፈኝ። ወጣ። ከዚህ ሰፈር አትዛት እኮ ወንድ ከሆንክ አስወጣኝ አልኩህ እኮ አንተ። አሳያለሁ። ና ትወጣለህ። ውድ ተመልካቾቻችን እንግዲህ ከአንድ ቀን በኋላ ነው የምንገኘው። ወይዘሮ ጥሩ እንኳን ደህና መጡልን። ትናንት እንግዲህ አንድ ወጣት እንግዲህ የወይዘሮ ጥሩ ዘመድ ነኝ፣ ወይዘሮ ጥሩ አክስቴ ናቸው እያለ እንግዲህ እዚህ ቤት መጥቶ ናትናኤል የሚባል ልጅ ናትናኤል ብርሃኑ መሰለኝ አይደል? ናትናኤል ብርሃኑ ሲዝት ሲያስፈራራ ነበር። እንደውም ከዚህ ቤት አስወጣለሁ፣ ከዚህ ቤተሰብ ውጣ ብዙ ነገር እያለ ነበር። ውድ ተመልካቾች እንግዲህ ታችን ሄደን ተሽለዋታል። ዛሬ ከወይዘሮ ጥሩ ጋር ተቀጣጥረን በስነ ስርዓት ጨዋነት በተሞላበት መልኩ እናወራለን ተባብለን ነው እዚህ ይህንን ቀረጻ እያስጀመረን ያለ ነው። ከረፋዱ 4 ሰዓት ተኩል አካባቢ ነው የምንገኘው። ትናንት የተፈጠረው ነገር ትናንት ነው። እሷም ከሆስፒታል መታለች። ወይዘሮ ጥሩም ያለውን ነገር አውቋል። ናትናኤል የሚባለው ያ ወጠጤ አስፈራርቶ ነው ሄደው። ወይዘሮ ጥሩ ወጠጤ አትበል። ወይዘሮ ጥሩ ስነ ስርዓት ያዙ። አስወጣውታለሁ። እንድናወራ የተባባልነው በስነ ስርዓት ያወሩ። ጨዋነት በተሞላበት መልኩ ቢያወሩ ምናምን አትበላ። ለምን ትሰድባለህ? ምክንያቱም እንደ ወጣጤ እኔ ላይ ደንፍቶብኝ ዝቶብኝ ነው ሄደው። አንተ ደህና ሰው ሆነህ ነው እሱን ደንፍቶብኝ ምናምን ምን አደርጋለሁ? አንተ ባህሪህ አይመችም። ምን ያደርጋለሁ? ታውቃለህ ከመጀመሪያ ጀምሮ እስካሁን ድረስ ለልጆት መሆን ስላልቻሉ ይቃጠላሉ አይደል? ልጄማ ልጄ ነች። ግን አንተ ይህን ሁሉ ነገር ያመጣህ ለመሆኑ ግን ልጆ በዚህ ሰዓት ከፍተኛ የሆነ ሀዘን ውስጥና ከፍተኛ የሆነ ድብርት ውስጥ ነች። እርሶ ግን ልጆን መንከባከብ እንኳን አልቻሉ አይደለም? መንከባከብ እችላለሁኝ። አንተ ግን ከስሯ እያልክ ልጄ ወደ እኔ እንዳትጠጋ ያደረካት አንተ። ከስር የሚሉትን ነገር አቁሙ። እንደዚህ አይነት ወሬ አይመቸኝም። እንደዚህ አይነት የረከሰ ወሬ አይመቸኝም፣ አልወድም። እንደዚህ አይነት ወሬ እኔ እንደ አንድ ጋዜጠኛ እንደ አንድ ባለሙያ እኔ እሷን እንደ እህትነት በማየት እንደውም እዚህ ጉዳይ ላይ እኮ ገና ኬዝ አለ እኮ፣ የእሷ ኬዝ ራሱ አለ። ተመልሳ እኮ ወደ ጣቢያ የሚገባበት ነገር እኮ አለ። እያስፈራረው አይደለም። እኔ እሷን ለመርዳት ነው የሞከርኩት። ምንም ያንተ እርዳታ አያስፈልገንም። እኔ ለልጄን እኔ በቃታለሁ። እንኳን አይደለም ለልጄ ለሌላ እንደምተርፍ ነግሬሃለሁ በተደጋጋሚ 1000 ጊዜ ልንገርህ። ምንድን ነው የምፈልገው? እኔ ገንዘብ ልስጥህ ከዚህ ሂድ አልኩህ። ግን አሁን አንተ እዚሁ ትርመሰመሳለህ። በቃ ከዚህ ቤት አጠፋም። ደግሞ አልፈህ ደግሞ ልጄ የልጅ ልጅ ባል ምናምን እያልክ መጣና አሁን ደግሞ የእህቴን ልጅ ደግሞ ያሳደግኩትን ወጠጤ ትለዋለህ። ናትናኤልን ምን ይኸውልህ ማዘር እኮ እንዳንተ አይደለም ታውቃለህ። አሜሪካ እኮ ኖሮ የመጣ ልጅ ነው። ገብተዋል። እንዳንተ እዚህ መንደር ለመንደር የሚዞር አይደለም።
ይሄን ማወቅ አለብህ። እኔ ትዕግስቴን አይፈታተኑት። መጀመሪያም እውነትን መናገር አድምጡኝ። ቆይ ምንድን ነው ያሉኝ? ምን አልኩ? እስኪ ይረጋጉና ምንድን ነው ያሉኝ? ተናገር። እናውራ፣ በልጅ ዙሪያ የመጨረሻውን ንግግር እናርግ። ካሁን በኋላ አንገናኝም፣ አልደርስብህም፣ እንዳደርስብኝ ግን ስለ ልጄ ማወቅ የምፈልገውም ነገር አለ፣ ልጄን በተመለከተ ማውራት ያለብን ነገር አለ፣ እናውራ ብለው እርሶ ነው የቀጠሉኝ። ኤደን በቃ ከርዕሱ ውጭ ተወጣና ሌላውን አሁን ቆይ እስኪ እኔ በጣም እየቆጨኝ ያለው ደግሞ ሌላ ታምር እኮ አምጥተህ ነው የእህቴ ልጅ ምን አድርግ ብለው ነው? እኔ እንዲከፋው አልፈልግም። የእህቶት ልጅ እኔ ላይ እንዴት እንደሆነ ቪዲዮ ላሳዩት። እኔ አንተ ቪዲዮ ምናምን የምትለውን ነገር አቀናብረህ ሊሆን ስለሚችል አላምንህም። አልተማሩም እንዴ? ዝም ብሎ የሚቀናበር ነገር የለም እኮ። እኔና አንተ አልተማርሽም የምትለው አንተ እንዳንተ መንደር ለመንደር ስለ ቪዲዮግራፊ ስለ ኤዲቲንግ እውቀቱ ከሌሎት ብዬ ነው። እንዴት አይኖረኝም? እንዳንተ መንደር ለመንደር ያልዞረ ሰው አልተማረም ማለት ነው? እንዴት ነው ካልተማርሽ የምትለኝ? ምን ለማለት ፈልገህ ነው? ስነ ስርዓት ይዘህ የጀመርከውን ነገር ትጨርሳለህ፣ ጨርስ። አለበለዚያ ተጠንቀቅ። ነግሬሃለሁኝ፣ ተው ብዬሃለሁኝ። ብታርፍ ይሻላል። አካሄድህ ሁሉ አላማረኝም። መጨረሻ እኔ የማደርግህን እጄን እንዳታስተኝ ተጠንቀቅ ብዬሃለሁ። አንተ ልጅ ና ብልህም በስርዓት ልታወራ ነው እንጂ እኔን የቤተሰቦቼን ልትሰድብ አይደለም። ምን አይነት ሰው ነህ ግን? ምንድን ነው አልተማርሽም? ይህን ጊዜ የእህቴንም ልጅ ብዙ ነገር እንደዚህ ሰድበዋል። እኔንማ እንደዚህ ያልከኝ እሱን እንዴት እንደምትለው እንዴት እንደታገሰህ ደግሞ እኔ ባገኘውና ብጠይቀው ደስ ይለኛል። ለምንድን ነው ስርዓት ማትይዘው አንተ? አልተማርሽም ምናምን ምን ትምህርት ተማረ አልተማረ አንተ መንደር ለመንደር የምትዞረው ገንዘብ ለማግኘት አይደል እንዴ? እኔ እኮ እግዚአብሔር ይመስገን ለሺ የሚበቃ ሀብት ሰጥቶኛል እግዚአብሔር። ደግሞ ትምህርትም ቢሆን አያንሰኝም። ምንድን ነው የምትለው? ንገረኝ እስኪ ምንድን ነው የፈለግከው? ነው ወይስ ሀብታም ሆኜ ስታገኘኝ ሳልማር ዝም ብዬ ያግበሰበስኩት ሀብት መስሎ ነው? ከዚህም በላይ ሀብታም ይሆኑ እኔ ደስ ነው የሚለኝ። አብሽር እንደፈለገች ስትንዘላዘል ስለነበረ እንደሷ ዝም ብዬ የተንዘላዘልኩ መስሎህ ነው? እኔ ጥሩ እንደዛ አይነት ሴት አይደለም። ይኸውልዎት አሁን ጥሩ ሁኔታ ላይ አይደለችም ኤደን። ውድ ተመልካቾች የኤደንን የክስ ጉዳይ ገፋ አድርገን እሷ ጥሩ ሁኔታ ላይ ስላልሆነች ቢችሉ ልጆትን ለመንከባከብ ይሞክሩ። ቢችሉ ከልጆት ጎን ልጆት በቀደም ልጅ ይዘህ ጎትተህ አመጣህ። እንደገና ደግሞ በቀደም የነገርከኝ ነገር አለ። በቃ እንግዲህ ከመጣ እንዴ ምንም ማድረግ አይቻልም። በቃ እሷ ሁልጊዜ ጉስቁልናን ሁልጊዜ ራሷን በቃ ጥላ ራሷን ዝቅ አድርጋ መኖር ስለፈለገች ትችላለች። ሰው በመረጠው መንገድ ነው መሄድ የሚችለው። ታውቃለህ አይደል? ይሄንን ሰው እኮ የመረጠውን መንገድ ነው ይዞ የሚሄደው። አታውቅም እንዴ? አንተም ለምሳሌ መርጠው ነው አይደል እንደዚህ መንደር ለመንደር የሰው ወሬ የምትለቃቅመው። እሷም ደግሞ እንደፈለገች የምትዘለው ያው መርጣው ነው። ምን ይደረግ ብለህ ነው? የምርጫ ጉዳይ ነው። እኔ ደግሞ ሰርቼ ማግኘትን መርጬ ሰርቼ አገኘሁ። ዛሬ አዳምጦታለሁ የመጨረሻችን ስለሆነ። እኔ ግን አሁን ኤደን እንዴት ነበር እዛ የነበረው ነገር? እንዴት ቀጥታ ነው ወደዚህ የመጣ ነው? ምን እየተሰማሽ ነው? ከትላንቱ እሻላለሁ። ደህና ነኝ። ምንም አይደለም ማለት ከእስከዛሬው እሻላለሁ። እግዚአብሔር ይሻልሻል። ቀስ እያልሽ ይሻልሻል። እንደገና ሌላ ድቃላና ሌላ ደግሞ ያልሆነ ከምታመጪ ይሻልሻል። በቃ አሁን ቁጭ ብለሽ ቤት ውስጥ ሰራተኞቹ ይንከባከቡሻል። በደንብ ታገግሚያለሽ። እንዴት ነው የምታወሪው? ልጄ እኮ ነው የወረደው። ለአንቺ ቀላል ነው እንዴ? ሁሉም ነገር አስፈላጊ ስለሆነ ነው። ምን ይደረግ? አንቺ ሁሌ ዝም ብለሽ ድቃላ እየሰበሰብሽ ግን አንቺ ግን እንትን አይልሽም? አይቀፍሽም? አያገባሽም ስለኔ ህይወት። ሲጀመር በቃ ከዚህ በኋላ ጠገቤ እንድደርስ አልፈልግም። በቃ ተይኝ እንዴ። ከአንቺ ይልቅ እኮ ይሄ ሰውዬ ለኔ ይጨነቃል። እንደውም እኔም እኮ አብሬሽ ነበር። አልፈልግሽም። በቃ አብሬሽ ነበርኩ። የገንዘቡ ጊዜ ትፈልጊኛለሽ። ከዛ ሳንቲ ፈልጋለሽ። አላቅም ታውቂያለሽ። ካንቺ 5 ሳንቲ ፈልጋለሽ። የገንዘቡ ጊዜ ነው ያሉት። አዎ
ሁለቱን ቀን ሆስፒታል ገብታ ስናሳክማት የመጀመሪያ ቀን ራሷን ልታጠፋ ስሞክርና ትናንት ደግሞ መልሰን ሆስፒታል ስናስገባ ሙሉ የሆስፒታሉን ከበር ያደረገው ማን ነው? ሄደን አንተ ነህ። ማን ነው? ገንዘብ ነው ያሉት። ከእርሶ አይደለም አይደለም። አይዋሹ። ትልቅ ሰው ኖት። በሰማይ ቤት ይጠየቃሉ። አይዋሹ። ስለምትፈልግ አንተ እኛ እንድንራረቅ ስለምትፈልግ ገንዘብ ችግር የለም ብለህ የከፈልከው ራስህ ነህ። እና ምን ላርግ ወደ ከከፈልክ ከኔ ጋር ስለ ገንዘብ አላወራም። ከፈለክ እሰጥሃለሁ። አልፈልግም። የእርሶን ገንዘብ አልፈልግም። አልፈልግም በልሃል አልፈልግም። የእርሶን ገንዘብ ደግሞ ብለሽ ትጮሂበታለሽ እንዴ? ያኔ እጅሽን አጥፈሽ ውይ ምናምን እያልሽ እኔን ከስር ከመስደብ ምን ላግዝህ ብለሽ እሱ ብቻውን ሲሯሯጥ ለእኔ መድኃኒት ምናምን ለማምጣት አታፍሪም እንዴ? ደግሞ ስታወሪ ምን ላርግሽ? ስራ ቁጭ ብለሽ እኔም በነገር ስጠዘጥዥ ግን ስራ አይደለም አይደል? ትጠሩኛላችሁ፣ ምን ትሉኛላችሁ? ዛሬ ለመጨረሻ ልገላገላችሁ ብዬ ነው እሱንም የጠራው። እኛም ለመጨረሻ ጊዜ ልንገላገልሽ ነው የጠራንሽ። እኔም ከአንቺ ጋር መገናኘት አልፈልግም። እኔ ቁርጥ ብለሽ ነው የወጣሽልኝ። ምን አይነት እናት ነሽ? ስለ ልጇ አዎ ከሱ ነበር አታረጉም። ወይዘሮ ጥሩ አሁን መስመር እያለፉ ነው። አሁን መስመር እያለፉ እንደዚህ አይነት ከአንተ ነው ያረገ ከሱ ነው ያረገሽ። ስነ ስርዓት እንደዚህ አይነት ነገር አይናገሩ። እንደዚህ አይነት ነገር አይናገሩ። አሁን ምንም የምታገሱት ነገር አለ። ይነሳሉ። ስነ ስርዓት ያዙ። ስነ ስርዓቱን ይዞ ይናገሩ። አልቀመጥም። ባልቀመጥስ ምን ያመጣሉ? ምን ያመጣሉ? አሳይሃለሁ። ይኸው በስነ ስርዓት ያውሩ። የማይወጡ ችግር ውስጥ እንዳይገቡ፣ እርሶ ራሱ የማይወጡ ችግር ውስጥ እንዳይገቡ፣ ችግር ውስጥ እንዳትገባ ነግሬሃለሁ። ተነሽ ውጪልኝ። በቃ አንቺ ቁጭ በይ። ለምንድን ነው የምቀመጠው? ነው ውጪ። ምንም እንድታንቋሽኝ አልፈልግም። በቃ ነጋ ቃላንትን እየፈለፈል ራስሽ አሁንም ስነ ስርዓትሽን እኔ እናቴ ነሽ ብዬ ነው ያከበርኩሽ። እናቴ ነሽ ብዬ ነው ያከበርኩሽ። ምንም ልምሰል አንቺ ተወረደ እየጨረሽ ነው ያለ። አያገባሽም። ይልቁንስ ተመርምረሽ በሰዓቱ ራስሽን ጠብቂ። ከሌላም ነገር መመርመር ካፎት የሚወጣው ቃል አጸያፊ ቃል ነው። በጣም አጸያፊ ነገር ነው የሚሆነው። እውነትን መናገር አጸያፊነት። ሃይማኖት አሉት? አንድ ጥያቄ ልጠይቆት። ሰው ያለ ሃይማኖት መቼስ እርሶ ግን ያሉት አይመስለኝም። ምናልባት እምነት የሉትም? እውነት አትናገርም? አይ እርሶ አንድ ሃይማኖት ኢትዮጵያ ውስጥ እንግዲህ ሃይማኖት ያላቸው ሰዎች እንደዚህ አይነት ያፈነገጠ እርሶ ደግሞ በዚህ እናንተ ናችሁ። እሷ በየቦታው እየዘለለች ማህተብ አለን እኛ። ማህተብ በማንጠልጠል ሳይሆን ልንገር ውስጥህን ተንባማ። እሷ ምንድነው ስለኛ ምን አውቀው ነው? አልሰማህም እንዴ? በቀደም እርሶ ማን ነው እሷ ላይ የሚፈርዱ? የእርሶን ስላስታውሰው እንደነበረች አሁንስ ልጅ እንዴት እንደመጣ አላየህም እንዴ? ግን አንተ አለህበት ማለት ነው። ያሁነኛውን እንኳን እኔ እንጃ። ይህንን ጉድ ባላውቅ ነበር። የሚገርመኝ እሷን ያኔ ከወለዷት በኋላ ውጭ ሀገር ሄደዋል ነበር ነው ሄደዋል አልሄዱም ማለት እሷን ገና እንደወለዷት አረብ ሀገር ሄደዋል ነበር። አዎ ሄድኩኝ ልሰራ ነው። አረብ ሀገር ሄደዋል ልሰራ እና እዚህ ጋር የእናትሽን ሚስጥር ልናገር ነው። አድምጡኝ። አረብ ሀገር በሄደችበት ሰዓት ለገንዘብ ብላ ምንድነው የምትለው? አቁም። ስነ ስርዓት ያዝ። ላውራው ወይዘሮ ጥሩ ላውራው እንጂ ምን አንገበገ። ዝም በይ አንቺ። ዝም በይ አፍሽን አትክፋች አይደል? አንቺ ነው የተማርኩት። ዝም በይ ነስሩ የሚባሉ አድምጡኝ። በስነ ስርዓት የማያዳምጡኝ ከሆነ የማይሆን ነገር ነው የምቀባጠው። ያድምጡኝ። አልወጣም። ስነ ስርዓት። አዎ እንዳይነኩኝ። እዛ አረብ ሀገር የምሰራበት ቤት ነስሩ የሚባል ሰውዬ ከሚስቱ ጋር የሚኖር እንግዲህ አረብ ሀገር የተለያየ ቦታውን መጥቀስ አልፈልግም፣ ሀገሩን መጥቀስ አልፈልግም። ነስሩ የሚባል ሰውዬ ከሚስቱ ጋር የሚኖር ምንም ልጅ መውለድ ስላልቻለችለት መሃን ስለሆነች እናትሽ ወይዘሮ ጥሩም እንዳረጉ ታውቂያለሽ። ነስሩ ዋምስ አስማምቷቸው ይህንን ሚስጥር ከየት እንደሰማሁ ነግርሻለሁ። ነስሩ እንግዲህ እናትሽ ያኔ ወጣት ናቸው፣ እንግዲህ እንቡጥ ናቸው ማለት ይቻላል። እንግዲህ አንቺ ውለጅልኝና እኔ ልጁን ላሳድገው፣ ከዛ ብር እንሰጥሻለን። ይህንን ከባለቤታቸው ጋር ተነጋግረው
አሁን እርስዎ ኖት ስለ ቅሌት ስለ ብልግና እኛን የሚያወሩት? በጣም ጎበዝ፣ በጣም ትልቅ ሰው። እኔስ የእናቴን ለማሳከም ሌላው ልጨርስልሽ። ከዛ ከ5 ዓመት ከ6 ዓመት በኋላ እናትሽ ወደዚህ ተመለሱ። ከተመለሱም በኋላ ድጋሚ ወደ አረብ ሀገር ለመሄድ ሞክረው ነበር። ወደ አረብ ሀገር ለመሄድ ልጃቸውን ለመፈለግ ሞክረው ነበር። ከዛም በኋላ ወደዚህ እኮ ነው የምልህ፣ ይሄን ነገር አታንሳብኝ ነው የምልህ። እባክህ እኔ ይሄን ታሪክ መስማት አልፈልግም። እኔ ግን መስማት እፈልጋለሁ። ረፊ አንቺ ረፊ እናትሽ ነኝ። ዝቅ ከፍ ስታረግኝ አልነበረ? እናትሽ ነኝ። ምንም ቢሆን እናትሽ ነኝ። እናቴ አይደለሽም። ንገረኝ። እናቴ አይደለሽም። አንተ ከየት ነው ወሬውን ፈልፍለህ የምታመጣው? ምን አይነት ወሬኛ ነህ? በእናትህ እኔ ምንም ነገር መስማት አልፈልግም። ላብሽን ጠብ አድርገሽ እኔ መስማት አልፈልግም። ሌላው የሚያሳዝነውን ነገር ልንገርሽ። ይህንን ወሬ ከየት እንዳገኘው ራሱ በማስረጃ ነው የምነግራችሁ። ይህንን ወሬ ይህንን ሚስጥር ወይዘሮ ጥሩ እዚህ ልንገርሽ። እዚህ ወይዘሮ ዝናሽ ያንቺ እናት የወይዘሮ ዝናሽን ጓደኛ ወክሻቸው እቴቴ ናቸው የሚስጥር የሚያውቁት። ወይዘሮ ጥሩ ለእቴቴ በየወሩ ወይም በየ6 ወሩ አላቅም እንደዚህ በየሆነ ጊዜ የምከፍለው ብር አለ ይሄንን ሚስጥር እንዳታወጣባት። ይሄንን ሚስጥር እቴቴ እንዴት እንዳወቁ ታውቂያለሽ? እሷና ወይዘሮ ጥሩና ወይዘሮ ዝናሽ በሚያወሩ ሰዓት ነው። አንድ የሚያሳዝነውን ነገር ልናገር። ከዛ ወደዛ አረብ ሀገር ከአመታት በኋላ እናትሽ በገንዘብ የሸጡትን ልጃቸውን እንግዲህ በገንዘብ የሸጡትን ልጃቸውን ለገንዘብ ብለው የሸጡትን ልጃቸውን እንግዲህ አመጣው የወለዱትን ልጃቸውን አይሸጡት ወደ አረብ ሀገር ሲሄዱ እንደ አጋጣሚ በምን ምክንያት ሞቶ ነው ያገኙት እሳቸው። ወይኔ ደማንቺ ታወራለሽ። ወይኔ እኔ ካንቺ በመወለድ ያፍራለሁ። ደግሞ እንትናገራለሽ። ወይኔ ደግሞ እኛን ትናገሪናለሽ። ምን አይነት ክፋት ነው? ያንቺ እኮ ይብሳል። የፈለግሽው ማውራት ትችያለሽ። ይሄ ነገር ሲነሳባቸው አይወዱም። መናገር ትችያለሽ። ደግሞ አታፍሪም? እንደዛ ስትናገሪን እንደው የራስሽን ጉድ ሸሽገሽ ትንሽ አታፍሪም? ኧረ በስመ አብ። እኔ እንኳንም አንቺን አልሆንኩኝ። ደውልለታለሁ ለናቴ። ትወጣለህ አትወጣም? ምንድን ነው? ተነሳ። ኧረ በስርዓት ያዝ። ምንድን ነው አንተ ነገር እንትን እየፈላለህ አንተ ብቻዬን የመጣ መስሎን አይደል የምትጫወትብኝ የምቀልድብኝ? አይተኸዋል አይደል ያንን ጎረምሳ? እሺ ዲያስፖራውን አይተኸዋል አይደል? እና ምን ይሁን አለ ብቻዬን የመጣው መስሎን ይዘውት ይምጡ። ልቀቁኝ። ናቴን አምጥቼዋለሁ። ይዘውት ይምጡ። አለ በር ላይ ነው። አመጣዋለሁ። ያምጡት። አመጣዋለሁ። ልቀቁኝ። እነግርሃለሁ። ስነ ስርዓት ያዝ። ታቆማለህ። አቁም። አንተ ነገር እንትን እያልክ ነው የምታመጣው። እየጎረጎርክ ነው የሚያሳይህ። ፈስህን ነው የሚያስፈሳ። ተጠንቀቅ። አይዛቱብኝ። ቆይ ደውዬ ነው አሁን የማመጣው። ታያለህ። ጤነኛ አይደሉም እንዴ? ይኸውልሽ እኔ ደህና ነኝ። ቲንክ ናትናኤል የሚባለው ልጅ ይዘው ሊመጡ ነው መሰለኝ። በር ላይ ነው። ችግር የለውም። እኔ ማንንም ይዘው ይምጡ፣ ምንም አይደንቀኝም። ዝም ብላ ነው እባክህ። አትመጣም ተመልሳ። ጉዷን አውርተህባት ደግሞ ልትመጣ ተመልሳ አይኗን በጨው አጥባ ካልሆነ አታደርገው። ይሄው አመጣሁልህ። እስካሁን ጉድህን ነው የሚያሳይህ። ይኸውልህ ምን አድርግ ነው የምትላት? የኔ ሳይበቃ አንተ ምን አድርግ ነው የምትላት? መቀመጫ ላይ ሰጣ። ባለፈው ስለታገዝኩ ምን ብሎሽ ነው? ቆይ ምን ነገር አለ? የማይለው ነገር የማያወራው ነገር የለም። አንቺ ይኸውልሽ ልነካሽ አልፈልግም። አንቺ ቁጭ በይ።
አቅም እንዳለው ሰው እንትን አትበል። ስማ ይኸውልህ እንደ ወንድ ቁጭ ብለህ ብታወራ ከሆነ አቅም እንዳለው ሰው ፊት አትበል። ነገር ያለው እሺ እንደዚህ ይዤ ነው የምበቃ። እኔ መጥፎ ዋጋ አለ አቅም አለ ከየት እንደመጣ ታውቃለህ? ታመጣ ነው ቤተሰባችንን ያስደፈርሽናል። ነግሬሃለሁ። ማንንም እያመጣች ብዬ ነው እሺ ዝም ያልኩሽ። እንዳነካት በቃ ማትዬ በቃ ቶ እኔ ወደሷና ክብሬ ነው ይጠፋብሃል። አቅም የለውም እያየሁ አንቺ ይናገራል እንዴ? ቁጭ በል አንተ ቶ በቃ እኔስቶ ባለፈው ክብሬ ነው የወጣሁት። ቁጭ በል በቃ በቃ አንተ ቶ አላበዛውም እንዴ? ጭራሽ እሷን ትናገራታለህ። ያለላትሽ መጠን እዚህ ድረስ ይቺ እኮ ናት። ይቺ ናት ቤተሰባችን። ስነ ስርዓት ያዙ። ተው ችግር የለም። ሲጀመር ኤደን እግዚአብሔርን አመስግኝ። ከዚች ሴትዮ ጋር ካሁን በኋላ እንደ ትልቅ ሰው አላወራትም። ኤደን እግዚአብሔርን አመስግኝ። ከዚች ሴትዮ ጋር ከዚህ ሴትዮ ልልሽ ይችላል። እቺ ሴትዮ ስላላሳደገችሽ እግዚአብሔርን አመስግኝ። ደፈርከኝ ለመጀመሪያ ጊዜ። ምን አይነት ሰው ደፋር ነህ አንተ? እኔንም ለመጀመሪያ ጊዜ ደፈሩኝ። ወጣጤ ነህ አንተ። ሰውን በቃ እኔ የኔን እድሜ የኔን ልጆች ታያለህ አይደለም እንዴ? ግን ድፍር አድርገህ ውርድ ያደረከኝ አንቺ ግን አታፊ አንተ መቁጠር ብቻ ነው እድሜ 20 30 ብለሽ ስለቆጠርሽ ከሷ በላይ ነው ያስባለሁ። ከቻልክ አስተምራት። አንቺ ስለ እናትሽ እንደዚህ ስቶሪ አታፊ አሳደገች ነው በጉልበት የምታስበው። አረዝም እኔ የደፈርከኝ ለመጀመሪያ አንተ ነህ። ማንም በህይወቴ ዘመን ሁሉ ደፍሮኛ ያውቅ። እንደው እስኪ አንተ ደፍሮኛ ያውቅ አይደለም። ይሄን ቱ ይታውቃለህ። እንደው ዋጋህን አንተን ካላሳየው እኔ የታውቃለህ። አንተን አላውቅህም። አይገርምህ? አዎ የታውቃለህ። እሱን የማውቀው ወንድሜ እህቴ ተባብለን አንድ የምንኖረው እሷ ስላሳደገች ነው እንደዚህ የምትሆነው። አረ እስኪ አንቺ ማን ያሳድግሽ ነበር? ዛሬ ጎዳና ላይ ነበርሽ። ሴትዮ እኮ ገና ዛሬ ነው የመጣችው። የትም አውቃትን ገና ዛሬ መጣ እናትሽ ነኝ ስላለች ነው እንዴ? የትም እኮ ነበርሽ ዛሬ። የትም ነበርሽ እኮ እሷ ባታነሳሽ። ከየት ነው ያነሳችኝ? ምንድን ነው ሰው ያሳደገችሽ የምትለው? ገና ለገና ይሄ ልብስ ብጭቅጫቂና ለእናቴ 5,000 ብር ስለሰጠቻት ነው በጥቅጣቂ በየጊዜው የምትልከው ብር ነው እንዴ? ከፈለግሽ ነው እጥፍ አድርጌ መልስልሻለሁ። 5,000 ብሩን ጥቅም በዛ ሰዓት ታውቂዋለሽ? 5,000 ብሩን የት ገብታ እንደምታመጣው ታውቂዋለሽ? በቃ በጡንቻ ነው የምታስበው፣ በምታለብስ ልብስ ምናምን። ሲጀመር አንተ ገና ራስህን ችለህ ተንቀሳቅሰሃል። ሁሌ ትከሻዋ ላይ እንደተንጠለጠልክ። እኔ ማለት ነው ስለኔ አይደለም ማምናወራው ስላንቺ ነው አይደለ? ስላንቺና ስለሷ ነው አይደለ? አንቺ ገና ለገና የሆነ ልቃሚው እንዳወቅሽና እሷ ላይ እንዲህ እንትን ማለት አለብሽ። የትም ስትል ከሰከሽ አርግዘሽ መጣሽና እሷ ስለማይመለከት ነገር አታውራ። ስለማይመለከት ነገር አታውራ በጭራሽ። እኔ ማለት ነው በጣም በጥፍ አንቺ በጭራሽ እሷ ልታሳድግሻችን ሲጀመር ማለት ነው። እንዲህ አይነት ባለጌ ልጅ ማለት ነው ማን እሷ አታሳድግም። ብታሳድገኝ ኖሮ ይሄኔ የለሁም እንዳንተ ላይ አልተንጠለጠልኩም። እሺ እኔ ራሴን ማኖር ሰው ነኝ። ገና በቀደም ሃይስኩል የጨረስሽ ልጅ አንቺ አይደለ? እኔ ገና በቀደም ሃይስኩል ብጨርስ ራሴን አኖራለሁ። አንተ ግን እሷ ላይ ተንጠልጥለ በገንዘቧ። አረ ምን ነው ብቀር ኖሮ አንቺ ከምትወልጂኝ ዝም በይ። አውሪው አውጪው። አዎ ሴተኛ ዳሪ ነበርኩ። አዎ ደግ አደረኩኝ። አንቺ ከምትወልጂኝ መሃን ብትሆኝ ይሻል ነበር። መሃን አንቺ እንዲያነገርሽ ወንድ ነኝ ብለህ ነው እንደምታስበው? አንቺ የትም እዛ መሃን ብትሆኝ ይሻልሽ ነበር። ገባሽ? አንቺ እንዳይሰማሽ ተያት በቃችን። አንቺ ስነ ስርዓትሽ ነሽ። አንቺ ምንም ቢሆን እኮ እናትሽ ነች አይደል? እኔ ይኸውልሽ ሰምተሽኛል አይደል? ምንድን ነው አንቺ እዛ ጭፈራ ቤት ወንድ ላይ ተልከሰከሽና ማለት ለሱ የምትመልሺው መልስ ለሷ ትመልሻለሽ? ሂጂ በእናትሽ እከካም ስታስጠላ በእናትሽ ሂጂ ክፍታፍ ልታወሪ ነው አንቺ እንዳላጮልሽ ተራሱ ምን አባ ነው እንዴ? አንተ ወደዛ ልቀቀኝ። አበዞሽ አበዞ በጣም ታገስኩ እንዴ አንተ ያወራ እንዴ አንቺ ስዳደ ሂጂ ከዚህ በኋላ እሷ ስላሳደገች ነው እንደዚህ እንዳላልሽሽ እዚህ ቤት ከዛሬ እሷ ላይ ተንጠልጥል። በእናታችሁ ውጡ። ቀሚሷን ይዘህ ጎበዝ፣ ዝም በይ። ይኸውልሽ ምንም የሚያመጡት ነገር የለም። ምንም ማለት ነው ልንገርሽ ኤደን፣ ምንም አያመጡም። እንደውም ይሄ ጉዳይ እስኪያልቅ የትም አልሄድም። እኔ እዚሁ ከአንቺ ጎን ነው የምሆነው።
አንድ 5 ሳንቲም ያመጡት ነገር የለም። 5 ሳንቲም ማን እንደሆነ እናሳያቸዋለን። ውድ ተመልካቾች ምንም ቢሉ ምንም አንድ ነገር የሚያመጡት ነገር የለም። ምንድነው እነዚህ ሰዎች? አያገባህም። አንተ ምን ቀረሽ? አንተ ስነ ስርዓት ትይዛለህ። አንተ ወሬኛ ምን እያደረጉ ነው? አንተ ወሬኛ መሳሪያ ያዙት። እስቲ ዞር በይ፣ ዞር በይ። ድገማት እስኪ የቅድሙን ወሬ እስኪ። ምን እያደረጉ ነው? ዞር በይ፣ ድገማው እስኪ የቅድሙን ወሬ። ምን እንደያዙ ያውቃሉ? እንደ ወንድ ሲያጫውት ነበር። ምን እንደ ወንድ ሲያጫውት ነበር። መሳሪያን ያዙት እንዳይሳሳቱ። ተጠንቀቂ። እስር ቤት እንዳይሳሳቱ እንዳይሳሳቱ እንዳይሳሳቱ። አንቺ ዞር በይ ነግሬሻለሁ። ተጠንቀቂ። እንደ ወንድ ሲያጫውት ነበር። ወንድ ነኝ እያልክ ነበር፣ ስትደነፋ ነበር። ድገማው እስኪ የቅድሙን ነው። ድገማው እባካችሁ። ይረጋጉ። ወይኔ ገደለችው። ወይኔ ገደለችው። አንቺ አረ የሆነ ነገር